ቅዱስ 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 እግዚአብሔር ጸባኦት አምላክነ። ጤና ይስጥልን ውድ የፕሮግራማችን ታዳሚዎች እንደምን ዋላችሁ? ዛሬ በዓለማችን ከፍተኛ ችግር እያስከተለ ካለው ከኮቪድ-19 ጋር ተያይዞ በተለያዩ ርዕሰ ጉዳዮች ዙሪያ ከወንድማችን ዶክተር አማኑኤል ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዶክተር አማኑኤል እጅግ በጣም እናመሰግናለን በተመልካቾቻችን ፈቃደኛ ሆነው በወቅታዊ ጉዳይ ላይ እንድንወያይ ጊዜዎትን ስለሰጡን ከልብ እናመሰግናለን። በድጋሚ እስቲ ራስዎን ያስተዋውቁ። እኔም በጣም ነው የማመሰግነው ብሩክታዊት ይህንን እድልኝ በዚህ ጉዳይ ላይ እንድናወራ መድረኩን አንቺም ከባልደረቦች ጋር ስላመቻቸሽ አመሰግናለሁኝ። ስሜ ዶክተር አማኑኤል ኃይሌ ይባላል። እዚህ አሜሪካን ሀገር በሳይኮሎጂ ተባባሪ ፕሮፌሰር ነኝ፣ የሳይኮሎጂ መምህር ነኝ። እንግዲህ በዚህ አጋጣሚ በማህበር የሚተላለፉትን መልእክቶች እኔም እንደዚሁ ሰማለሁኝ እና ዛሬ በምታነሺ ጉዳይ ለመሳተፍ እድሉን ስላመቻቸሽ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም እናመሰግናለን ዶክተር አማኑኤል። ወደ መጀመሪያው ሀሳባችን እንምጣና እንግዲህ እንደምናውቀው ከቅርብ ጊዜያት ወዲህ በተለይም ከኮቪድ-19 ጋር ተያይዞ ከባድና ያልታሰቡ ለውጦች በህይወታችን ውስጥ አጋጥሞናል እና እስቲ ለውጦቹን ከስነ ልቦና አንጻር እንዴት ነው የቃኟቸው? የነበረው ሂደት ምን ይመስላል? በህይወታችን ውስጥ ያሳየው ያሳለፈው ነገር ምን ይመስላል የሚለውን እስቲ ባጭሩ ይቃኙ። መልካም። እንግዲህ ሁላችንም እንደምናውቀው ብሩክታዊት ከዚህ ከኮቪድ-19 ጋር በተያያዘ ሙሉ ህይወታችን የተቀየረው ማለት ይቻላል። የአዲስ አይነት የአኗኗር መንገድ አዲስ አይነት የኑሮን ነው እንግዲህ ተያይዘን ያለ ነው። ይሄን በምን ይገለጻል ብትይኝ እንግዲህ የጤናን በተመለከተ የጤናችን ሁኔታ አሳሳቢነት፣ ጤናችንን የምንጠብቅበት መንገድ ከዚህ በፊት የነበረውን ጤናን መጠበቂያ መንገድ ከሚባለው በጣም የተለየ ነው። አሁን ጤናን ለመጠበቅ በጣም አስፈላጊው ነገር ቤት ውስጥ መቆየት፣ ራስን ከሰዎች ማራቅ፣ በጤና ባለሙያዎች የሚደረገውን መልእክት ተግባራዊ ማድረግ ነው። ስለዚህ ጤንነት የሚለው ራሱ አካላዊ ጤንነት የሚለው ራሱ ትርጉሙ ሰምሃው ተቀይሯል። አካላዊ ጤንነትን የምንጠብቅበትን መንገድ አዲስ መልክ አዲስ ቅርጽ ይዞ ነው ብቅ ያለው። ከዛም ጋር በተያያዘ ደግሞ እንግዲህ በፋይናንስ ሁላችንም እንደምናውቀው በስራ ሁኔታ የብዙዎቻችን የስራ ሁኔታ እንደዚሁም የተጎዳበት ወይንም የተቀየረበት የተለወጠበትን መልክ እናያለን። አንዳንዶቻችን ከቤት ሆኖ መስራት ሊሆን ይችላል። ድሮ ቢሮ ሄደን የምንሰራው ቢሮ ሆነ ጊዜ የምናሳልፈው አሁን ቤት ሆኖ መስራት ቤት ሆኖ ጊዜ ማሳለፍ ሊሆን ይችላል። ለአንዳንድ ወንድሞቻችን እናቶቻችን ደግሞ የሚሰሩበት የስራ ሰዓትን እስከ መቀነስ ምናልባት 20 ሰዓት በሳምንት ይሰሩ ከነበረ ምናልባት ወደ 10-40 ሰዓት ይሰሩ ከነበረ ወደ 20 ሰዓት፣ ስለዚህ ሰዓትን የሚሰሩበት ሰዓት መቀነስ፣ በዛው ልክ ደግሞ የገቢ መቀነስ ተያይዞ የሚመጣበት ሁኔታ አለ። እንደዚሁም ደግሞ ሙሉ ለሙሉ ስራቸውን ያቆሙም ወገኖቻችን አሉ ማለት ነው። ስለዚህ ከፋይናንስ ጋር በተያያዘ የግል ስራ የሚሰሩ መስሪያ ቤት ተቀጥረው የሚሰሩ ለሌሎች ካምፓኒዎች የሚሰሩ ወንድሞች እህቶች አይ ቲንክ የስራችን ሁኔታ በአንድም ሆን በሌላ መልኩ እንደተቀየረ ሁላችንም የምናየው ነው። ከዛ ጎን ለጎን ደግሞ ሌላው የተቀየረው ነገር የማህበራዊ ግንኙነታችን ነው። በእኛ ባህል አንቺም እንደምታውቂው አብሮ መዋል፣ አብሮ ማምሸት፣ አብሮ ቡና መጠጣት፣ አብሮ በዓሎችን ማክበር በጣም ይሄ በትልቅ እና በሰፊው የሚተገበር ባህላችን ነው። አሁን ለጊዜውም ቢሆን ከእንደዛ አይነት ባህላዊ ስርዓቶች በአካላዊ መራራቅ ምክንያት ያንንም እንድንቀይር የሚመከርበትና የተገደደበት ሁኔታ አለ። ስለዚህ ሰዎች በጣም አብሮ ከሌሎች ጋር ከመኖር ራሳቸውን ነጥለው ራሳቸውን ለይተው አጠገባቸው ካሉ ቤተሰብ ጋር ብቻ የሚኖሩበት ሁኔታ አለ። በጣም ከሌሎች ጋር ከመደባለቅ ወደ ራስን ወደ መለየት የተቀየረም ህይወት እንደዚሁ አለ።
በዛው ጋር ደግሞ ጎን ለጎን ተያይዞ ሁላችንም እያየን ያለነው የሃይማኖታዊ ህይወታችን ሃይማኖታችንን ተግባራዊ የምናደርግበት መንገድ እምነታችንን የምንገልጽበት መንገድም ተቀይሯል። ከዚህ በፊት ቤተክርስቲያን በመሄድ ከሌሎች ምዕመናን ጋር አብሮ መሰባሰብ፣ በማመስገን፣ በማምለክ፣ በአካል በመገኘት በበረከት በመሳተፍ የሚደረገው የሃይማኖት ተሳትፎ አሁን መልኩን ቀይሮ በርቀት ወይ በቴሌቪዥን መስኮት ወይም ደግሞ በስልካችን ምናየው ሆኗል። እንግዲህ ይሄም ራሱን የቻለ ለውጥ ነው። ይሄም ራሱን የቻለ አጀስትመንት ነው ማለት ነው። እንግዲህ እነዚህ ሁሉ ተያይዞ ነገ የሚመጣብኝ ነገር ምንድነው? ከሌሎች ሰዎች ጋር ያለኝ ግንኙነት፣ ከስራ ባልደረቦች ጋር ያለው ግንኙነት፣ ከጓደኞች ጋር ያለው ግንኙነት መልኩን ቀይሮ ራሴን እየለየው ራሴን ለብቻ እያኖርኩኝ ከዚህ ጋር ደግሞ በተያይዞ ምናልባት አንዳንድ ወንድሞቻችን ማታ የሚሰሩ ነበሩ። አሁን ቀን ላይ ቤት ውስጥ መዋል ማለት የሚያርፉበት ጊዜ ጸጥ ብለው የሚተኙበት ጊዜ የነበረው ላይ ቤተሰብ አብሮ ይመጣል። ቤተሰብም ለውጥ አለ። ልጆችን ትምህርት ቤት ማድረስ የነበረ አሁን ልጆችንም ማስተማር፣ አባትም መሆን፣ እረፍትም ማድረግ፣ ራስን ደግሞ ከረሰብን ጫና ውስጥ ለመውጣት መሞከር እና በአጠቃላይ ሙሉ ህይወታችን ኢምፓክት የተደረገው ማለት ነው። የቤተሰብ ህይወታችን፣ መንፈሳዊ ህይወታችን፣ የስሜት ህይወታችን፣ ስነልቦናዊም ህይወታችን እንደዚሁ ነገ የሚመጣው ነገር አለመታወቁ፣ ጭንቀቱ፣ ተስፋ መቁረጡ፣ የእምነታችንም ተግባራዊ የምናደርግበት መንገድ፣ ፋይናንሱ፣ ጤናው ስለዚህ ሙሉ ለሙሉ ህይወታችን ተቀይሯል ብንል ይሄ ምንም ማጋነን አይመስለኝም። ብሩክታይት በጣም ነው የማመሰግነው ዶክተር አማን። እውነት ነው፣ በተለያዩ ዘርፎች በደንብ አድርገህ አስቃኝተናል በህይወታችን ውስጥ ያሳለፍነውን ለውጥ ማለት ነው። እንደው ከለውጡ ጋርም ተያይዞ አብዛኞቻችን በዛ በለውጥ ሂደት ውስጥ እየተጠቀምንም የተጎዳንም አለን እና እንደው ከለውጡ ጋር ተያይዞ ምንድን ያገኘን ወይ ምንድን ተምረንበታል? ለወደፊት ህይወታችን ያገኘነው መልካም አጋጣሚ ነበር ወይስ ደግሞ ያሳለፍንባቸው የጉዳት መጠኖች ምን ይችላሉ የሚለው መልካም። ምናልባት ይሄንን ጥያቄ ያው እንግዲህ እንደሰው በተወሰነ መልኩ ሊለያይ ይችላል። አንቺም እንደምታውቂው አንፎርቹኔት የሆነ በህይወት ውስጥ መጥፎ ነገር ያጋጠማቸው ወላጆች ወይንም ወንድሞች እህቶች ምናልባት ስለዚህ ሁኔታ ስለዚህ ጊዜ በሚያስቡ ጊዜ ጎልቶ የሚታያቸውም መጥፎ ነገር ነው። እውነትም ነው። እውነት ለመናገር አንድን ወላጅ፣ አንድን ወንድም፣ አንድን እህት ላጣ ሰው ስለ መልካም ነገሩ እናውራን እናገር ማለት ከባድ ነው የሚሆነው። ግን ብዙዎቻችን ምናልባት አቨሬጅ ለሆነው ሰው ይሄ ፈተናው እንዳለ ሆኖ ከፈተናው ጎን ደግሞ ተያይዞ የመጡ በጣም ብዙ መልካም አጋጣሚዎች እንዳሉ ሁላችንም የምናውቀው ነው። እንዲያው በሀሳብ ደረጃም ራሱ 100% አንድ ነገር ነው መጥፎ ነገር ብሎ መደምደም ብዙ ጊዜ አያስኬድም፣ በብዙ የህይወት መስፈርቶች ዙሪያ ማለት ነው። እና አሁንም በዚህ የህይወት አቅጣጫ አንጻር ስናየው በጣም ተያይዞ የመጡ መልካም ነገሮች አሉ። ምናልባት ከነዚህ ውስጥ አንደኛው በቤተሰብ ለሚኖሩ ወንድሞች እህቶች በጣም የሚገርም አይነት ለቤተሰብ ጊዜ የመስጠት አቅም አለው ይሄ ጊዜ። አሁን በውጭ ዓለም የሚኖሩ እናቶች፣ አባቶች፣ ቤተሰብ ኢን ጀነራል ቁጭ ብሎ ምሳ ለመብላት ቁጭ ብለው እራት ለመብላት ሰዓት ያላገኙ ወገኖቻችን አሁን በአንድ ላይ በመሆን ምሳ በመብላት እራት በመብላት ከልጆቻቸው ጋር ጊዜ በማሳለፍ ምርጥ የሆነ ልጆቹ የማይረሱት የትዳር አጋራቸው ሊረሳው የማይችለውን መልካም ጊዜ በማሳለፍ ላይ እንዳሉ እያየን ያለ ነው። እንዲያውም አንዳንድ ወላጆችን እንደዚህ ምሳናገር እኔ አባቴ ሆንኩ የመሰለኝ አሁን ነው ያሉኝ ብዙ ወላጆች አሉ። እኔ እናቴ ሆንኩ የመሰለኝ አሁን ነው የሚሉ ወላጆች እንደዚህ አሉ። ምን ለማለት ነው? የልጆቼን ህይወት በጥንቃቄ በቅርበት ለማየት እድል ሰጥቶኛል ይሄ ጊዜ። ቤት ውስጥ መዋሌ፣ ከነሱ ጋር ጊዜ ማሳለፌ፣ ቀናቸው ምን እንደሆነ፣ በህይወታቸው ውስጥ ያለው ፈተና ምን እንደሚመስል በቅርበት ሆኜ ለማየት ለመረዳት እድል ሰጥቶኛል የሚሉ ወላጆችን እየሰማን ያለ ነው። እና አይ ቲንክ በዋነኛነት የቤተሰብ ጊዜን ለማምጣት የቤተሰብ ጊዜን ለማሳለፍ ተቀራርቦ ጊዜ ለማሳለፍ አንድ ላይ ሆኖ ለመጸለይ፣ አንድ ላይ ሆኖ ለማመስገን፣ አንድ ላይ ሆኖ ስለ ህይወት ለማውራት፣ አንድ ላይ ሆኖ የሚደረጉ የቤት ውስጥ ድርጊቶችን ለማድረግ ይሄ የአንድነት ስሜቱን ለማምጣት በጣም መልካም የሆነ አጋጣሚ ነው ለብዙ ወላጆች። ከዛም ደግሞ አልፎ ከወላጆች ውጭ ላሉ ወንድሞችና እህቶች እውነት ለመናገር የራሳቸውንም ህይወት መለስ ብለው የሚያዩበት ሰዓት ነው አሁን በዚህ ወቅት።
ከሌሎች ሰዎች ጋር ስንሆን በሌሎች ሰዎች ስንከበብ አንዳንዴ የውጭውን ጫጫታ ብቻ እንሰማለን፣ የውጭውን ጩኸት ብቻ እንሰማና ምናልባትም መለስ ብለን የራሳችንን የውስጣዊ ማንነት የውስጣችንን ፍላጎት በህይወታችን ማድረግ የምንፈልጋቸውን ነገሮች ለመመልከት እንኳን ፍላጎት ቢኖረን እድሉም ሳይመቻችልን ዝም ብለን በውጭው ጩኸት እየተገፋን እየሄድን ህይወታችንን የምንመራ ብዙ ሰዎች እንዳለን ማወቅ አይከብድም። አሁን ይሄ ኮቪድ-19 እያደረገ ያለው ምንድነው በህይወቴ ውስጥ ሪሊ የምፈልገው ነገር፣ በህይወት ውስጥ ትርጉም እንዲኖረው ምን ማድረግ አለብኝ፣ በህይወቴ ውስጥ ደስተኛ መሆነው እንዴት ነው፣ ለኔ ደስታ መሰረቱ ምንድነው የሚል ከራስ ጋር እንድንነጋገር ከራስ ጋር እንድንመካከር ጊዜውን ሰዓቱን በጣም እያመቻቸልን ያለ ወቅት ነው እውነት ለመናገር። ከዚህም በተጨማሪ ደግሞ ብዙዎቻችን ማድረግ እየፈለግን እና በጣም ለረጅም ጊዜ ሳናደርጋቸው የቆዩ ነገሮች አሉ። አሁን ይሄን መጽሐፍ ባነብ፣ ይሄ ጊዜ ኖሮኝ ስለዚህ ነገር ብማር፣ አሁን እኔ ልንገርሽ አንዳንድ ሰርቻቸው የማላቃቸው የምግብ አይነቶችን አሁን ቁጭ ብዬ እየሞከርኩኝ በሚገርም ሁኔታ ደግሞ ጥሩ የሆነው እየወጡ ነው። ምናልባት ራሴው ሰርቼ ራሴ ዳኛ ስለሆንኩ ከሆነ አላቅም። ያን ያህል በጣም የምፈልጋቸውን ማድረግ የሚያስፈልጉን ለረጅም ጊዜ ሊኖረኝ የምፈልገው የምላቸውን ስኪልስ አሁን በተወሰነ መልኩ ከቤት ሆኖ ማድረግ የሚቻልበት በቴክኖሎጂው አማካኝነት ቁጭ ብሎ መማር የሚቻልበት አዲስ ቋንቋ የሚማሩ ሰዎች አውቃለሁ። ልጆቻቸውን አማርኛ የሚያስተምሩ ወላጆች አውቃለሁኝ። ከልጆቻቸው ጋር አብረው ምግብ የሚያበስሉ ወላጆች አውቃለሁኝ። ከልጆቻቸው ጋር ጓሮውን የሚቆፍሩ ወላጆች አውቃለሁኝ። አሁን በኖርማል ታይም እውነት ለመናገር ጓሮ ቆፍረን አበባ ተክለን አሳምረን ይሄ አሁን በቃ ምናልባት በጣም ለረጅም ዓመት ስንመኘው የቆየ ግን ደግሞ ተግባራዊ ያላደረግንበት ነው እና ምናልባት ከዚህ ጊዜ ጋር ተያይዞ የመጣ ራስን የመቀየር ስንፈልጋቸው የነበሩ መሰረታዊ የሆኑ የህይወት ክህሎቶችን የምንማርበት አዳዲስ ስኪሎችን ማወቅ። አሁን አንድ ጓደኛዬ 3 የኮምፒውተር ትሬኒንጎችን ኦንላይን ወስዳ ያገኘችውን ሰርቲፊኬት ላከችልኝ ባለፈው። እንግዲህ ሙያዋ ሌላ ነው፣ ግን ደግሞ ስለ ኮምፒውተር መማር ትፈልግ ነበረ። ስለዚህ በዚህ ጊዜ ቁጭ ብላ የወሰደቻቸውን የኮምፒውተር ስኪሎች እና ያገኘችውን ሰርቲፊኬት አብራ ስትልክልኝ ለካ ሰዎችም ጊዜውን በአግባቡ እየተጠቀሙበት ያሉ አሉ። ሰዎችን ወገኖችን ለመርዳት በሚያስችል ሁኔታ የራስን ህይወት በመቀየር የቤተሰብን ህይወት በመቀየር የቤተሰብን አንድነት በማምጣት የራስን የውስጥ ፍላጎት በመመርመር በእንደዚህ አይነት መልኩ ጊዜዎቹ ሲውሉ በጣም በጣም መልካም ነው ብዬ አስባለሁኝ። ምናልባት ከዛ ጋራ ግን የተያያዘ ብርክቲ ኢቭን አንዳንዴ ራሱ ህይወትን መለስ ብለን እንድናይ እድል የሰጠን ይመስለኛል ይሄ ወረርሽኝ። በአጠቃላይ አሁን ብዙዎቻችን ስለ ህይወት ስናወራ በቃ ህይወት የሞተ ሰው ስናይ ብቻ ነው አይደል ስለመሞት የምናስበው። ወይ ልንቀብር ስንሄድ ወይ የታመመ ሰው ስንሄድ ብቻ ነው። ከዛ ውጪ እንረሳዋለን። አንዳንዴ መሞት እንዳለ እናውቃለን፣ እዚህ ጋር ነው የምናውቀው። ግን ደግሞ በልባችን ሪሊ አምነን አቅፈ ምንድነው ወደ ውስጣችን አስገብተን ኤምብሬስ አድርገነው በህይወታችን በእያንዳንዱ ቀን እየኖርን ነው ወይ ብንል ብዙዎቻችን አይ ቲንክ በእንደዚህ አይነት መመላለስ ውስጥ አይደለም እየኖርን ያለ ነው። ምናልባት የኮቪድ-19 ወቅት ለብዙዎቻችን እያደረገ ያለው ህይወታችን at some point any time ሊቆም እንደሚችል ነገ የምለው ነገር ወይም ለነገ ብዬ የምደክመው ነገር ለካ ምንድነው ዋስትና የሌለው ነገር በመሆኑን ምናልባትም ዋስትናና ቁጥጥር ያለኝ ኢቭን አሁን ምላት ሰዓት ላይ አሁን ምላት ሰከንድ ላይ ብቻ እንጂ አሁን ከምላት ሰከንድ ተሻግሮ ያለው ህይወቴ በኔ ቁጥጥር ስር አለመሆኑን እንደው የሚያስታውስ ሁሌም ብናቀውም በህሊናችን ውስጥ በጭንቅላታችን ብንረዳው ግን ደግሞ በልባችን ውስጥ ሁሌም ማናኖረው ፋክት ስለሆነ ያንን እንደው መለስ ብለን እንድናይ የዛሬን ህይወት በእውነት በደንብ አድርገን ማጣጣም እንድንችል በዛሬ ህይወት ውስጥ የመንፈሳዊ ህይወታችንን ለማጎልበት እንድንሞክር በዛሬው ህይወት ውስጥ ለኛ በጣም አስፈላጊ ከሆኑ ሰዎች ጋር ትርጉም ያለው ግንኙነት እንዲኖረን ለማድረግ የሚያስችል። ስለዚህ መለስ ብለን ብናይ ለካ በትናንትናና በነገ መካከል ምኖር የነበርኩኝ ሰው ዛሬን ሳላቃት ዛሬን ማቃት ምናልባት ካለፈች በኋላና ትናንትና ከሆነች በኋላ ከሆነ ምናልባት ከዛሬ ጋር ያለኝ ግንኙነት እንዲጠብቅ እንዲጠነክር ነገን ተስፋ አድርጎ ማቀድ መልካም ነው። ግን ደግሞ ዛሬን መኖርም በጣም አስፈላጊ እንደሆነ በመንፈሳዊ ህይወትም ዛሬን መኖር በመንፈሳዊ ድርጊት የሚያበቁ ነገሮችንም ወደ ህይወታችን በመለማመድ እንድንኖር አይ ቲንክ በብዙ መልኩ ብዙ ነገሮችን እያስተማረን ያለ ጊዜ ይመስለኛል
ብሩክቲ እግዚአብሔር ያክብርልኝ። በእውነት በጣም እጅግ ጠቃሚ ሆነ ከነ ምሳሌዎቹ ነው እያሳየን የነበረው። እውነት ነው። በጣም ብዙዎቻችን ወደ ውሳኔ ህይወት አምርተናል። በዚህ በውሳኔ ውስጥ ደግሞ ቢያንስ በህይወታችን ውስጥ የጎደሉትን ነገሮች ያለንበትን ማንነታችንን ጠንቅቀን እንድናይና ወደኋላ ሆነን ዛሬ ላይ ያለውን ነገር እየተጠቀምን እግዚአብሔር ፈቅዶት የሚሰጠን ደግሞ ለነገ ልናበረከት የምንችለውን እንደ ቤተክርስቲያንም እንደ ግል ህይወታችንም በብዙ መልኩ የምንሄድበት ሁኔታዎችን አመቻችቶልን ነበረ። ከዚህ ጋር ተያይዞ ግን እንደው አንድ ነገር ማንሳት ፈልጌ ነበረ። እርግጥ ይሄ ወቅት ከባድ ነው። ያላሰብነው ዱብዳ የሆነ ለውጥ ያስተናገድንበት ቅድም እንደጠቀስክልኝ እና በጣም ሁለት ጫፎች ይታዩናል። በጣም የሚፈሩ ሰዎች አሉ። ያው ሞት መቼም ከባድ ስለሆነ የማንመለስበት ሞት ስለሆነ የሚገጥመን ማለት ነው እና እንዲሁም ደግሞ በጣም የሚዳፈሩ ሰዎች አሉ። እንደምናውቀው ኮቪድ የሚጠይቀን ምናልባት ማድረግ የምንችለውን ነገር ሊሆን ይችላል። ቤታችን መቅረጽ፣ ርቀታችንን መጠበቅ፣ ጥንቃቄዎችን ማድረግ። በእንዲህ አይነት መልኩ ቢያንስ ራሳችንን በተወሰነ መልኩ እንጠብቃለን። ቀሪው እግዚአብሔር ፋንታ እንዲሆን በጸሎት እንጠይቃለን። ይህንን ግን ለማድረግ አንዳንዶቻችን በተለያየ አስተሳሰቦች ውስጥ እንገባና በጣም እንፈራለን ወይም ደግሞ በጣም እንዳፈራለን እና እነዚህን አስተሳሰቦች ወደ መሀል አምጥቶ የሚገባውን ጥንቃቄ እያደረግን ከችግሮች ራሳችን ለማውጣት ምንድን ነው ማድረግ ይጠበቅብናል ነው የሚመክረው። ብርክቲ አሁን ያነሳሽው ነጥብ በጣም በጣም አስፈላጊ ነጥብ ነው። አይ ቲንክ በመጀመሪያ ደረጃ ሁላችንም የምንረዳው የሚያስፈልገው ብዬ የማስበው የተወሰነ ጭንቀት በጣም ጤነኛ ነው። አይ ቲንክ ሰውም የመሆንም መገለጫ ነው ብዬ አስባለሁ። የሆነ የሚያስፈራ ነገር ሲመጣ ሁላችንም የምናደርገው ነገር ምንድነው? ወይ እንሮጣለን ወይ እንታገላለን፣ ካልቻለን ደግሞ እዛው ባለንበት ፍሪዝ አድርገን እንቆማለን። ስለዚህ አሁን ስለምንሰማው ነገር ስለ ኮቪድ-19 በምንሰማበት ጊዜ ልንታገለው እንሞክራለን። የሚታይ ነገር አይደለም። ለማምለጥ እንሞክራለን። በየሄድንበት ቦታ አብሮን የሚከተል ነው። ስለዚህ በተወሰነ መልኩ ጭንቀቱ ሲኖር በሽታውን ያስታውሰናል፣ ማድረግ ያለብንን ጥንቃቄዎች ያስታውሰናል ማለት ነው። እንዲያውም አይ ቲንክ አንዳንዴ ፍራቻ ለመኖር በራሱ ሰውነታችን በተፈጥሮ የሚያደርገውን ወይም ማድረግ ያለበትን የመጠንቀቂያ ተግባራት እንዳናደርግ ሊያደርገን ስለሚችል የፍራቻ መኖሩን እንዲያው እንደ ችግር ባናየው እንደ ዲስኦርደር አድርገን ባንመለከተው ጤነኛ የሆነ መልስ ነው ጤነኛ ላልሆነ ችግር አሁን እየደረሰብን ላለው ነገር። ግን ደግሞ ከዚህ ጋር ተያይዞ አሁን እያልሽ ያለሽው ምንድነው? ከመጠን ያለፈ ጭንቀት የሚያሳዩ ወንድሞችና እህቶች አሉ። አሁን እኔ ጤነኛ የሆነ ጭንቀት የምለው ራሴን ለመጠበቅ የሚያስችለኝ ለሌሎች ሰዎችን መጠበቅ የሚያስችለኝ አይነት ጭንቀትን ከሆነ የእውነት ለመናገር ጤነኛ የሆነ ጥንቃቄ እንዳደርግ የሚያግዘኝ ነው ማለት ነው። ከጤነኝነት የሚያልፈው መቼ ነው? ለምሳሌ እንቅልፍ መተኛት የምቸገር ከሆነ አሁን ሁሌ ከተኝቼም በህልሜም በቅዠትም ሁሌ የማስበው ደጋግሜ የማስበው ስለ በሽታው ብቻ ከሆነ ስራዎቼን መስራት እስክቸገር ድረስ የቤት ውስጥ ስራዎቼን መስራት እስክቸገር ድረስ የቢሮ ስራዎችን ቤት ውስጥ ያለውን ኃላፊነቶች መወጣት እስክቸገር ድረስ በተደጋጋሚ በዛ አይነት ጭንቀት ውስጥ የምመላለስ ከሆነ ከሌሎች ሰዎች ጋር ያለኝን ግንኙነት የሚያበላሽብኝ ከሆነ በጣም ጥግ ደርሶ ማለት ነው ሌሎች ሰዎችንም ኢቭን በስልክ ማዋራትን ሁላ ራሱ እስከ መጥላት ድረስ የሚያስችል አይነት ጭንቀት ከሆነ የሚያመጣው ራስ ምታት፣ እንደዚህ ነው የምግብ ፍላጎት፣ ለህይወት ያለን አመለካከት ላይ እነዚህ ጋር አሁን ጥግ የደረሱት ተጽዕኖዎች የሚያመጣ ከሆነ እውነትም ይሄ ጭንቀት በጣም ከመጠን ያለፈ እኛን የሚገነባና የሚጠብቅ ሳይሆን ራዘር ውስጣችንን የሚያፈርስ ውስጣችን ያለውን ውህደትና አንድነት የሚበታትን ጭንቀት ነው ማለት ነው። አሁን ይሄንን ጭንቀት እውነት ለመናገር ልንታገለው የባለሙያም እርዳታ ካስፈልገ ከባለሙያ እርዳታ በማግኘት የአባቶችን ምክር በመጠየቅ አባቶች ጋር በመመካከር ምክራቸውን ድጋፋቸውን በማግኘት እውነት ለመናገር ይሄን አይነት ጭንቀትን ልንታገለው ይገባል። እንዳልኩት ያ በጣም ትንሹ ጭንቀት ወይንም ሰው የመሆኑ ጭንቀት ግን እንዳለ ሆኖ ማለት ነው። ከዚህ ከተቃራኒ ደግሞ የምናየው ነገር እውነት ለመናገር ምንም አይነት ጭንቀት በማይመስል መልኩ ምንም አይነት ችግር በማይታይበት መልኩ ኢቭን ችግሩን መኖሩን ሁላ እስከ መካድ አይነት የሚደርሱ ወይንም የችግሩን አሳሳቢነትና የችግሩን ጥልቀት ባለው መጠን አለመረዳት
እና ደግሞ ከሱ ጋር ተያይዞ ቸልተኝነት የሚያሳዩ ሰዎች አሉ። ምናልባት አንዳንዴ እሱም ራሱ እኮ ውስጥ ያለን ጭንቀት ለመቋቋም የምንጠቀምበት አንዱ መንገድ ነው። አንዳንድ ጊዜ በጣም ውስጣችን ሲረበሽ እና ሲጨነቅ የምንከተለው የምንጠቀመው መንገድ ጭንቀትን መጨነቃችንን የማያሳየውን አይነት መንገድ ነው የምንመርጠው። አሁን አንዳንድ ሰዎች በዚህ ጊዜ ላይ ከቤት መቀመጡን ባይመርጡ ከሌሎች ሰዎች ጋር ሄዶ ለመደባለቅ ቢሞክሩ ምናልባት ጭንቀት ውስጣቸው ስለሌለ ነው ለማለት ይከብደኛል። ምናልባት ያለውን ጭንቀት ኮፕ ለማድረግ ያለውን ጭንቀት ዲል ለማድረግ የመረጡበት መንገድ ጤነኛ ለመሆኑ ነው። ራሳቸውን ባያውቁት እንኳን የጭንቀቱ ስሜት ግን አለ። ያንን የጭንቀት ስሜት ለመወጣት ነው ከሰዎች ጋር በመቀላቀል መፈለግ። ያንን ጭንቀት ስሜት ለመወጣት ነው ኖርማል ህይወትን ለመተግበር ሙከራ ማድረግና መሄድ። ስለዚህ እንዲያው ይህ ቸልተኝነት የሚመስለው ነገር እውነተኛ ቸልተኝነት ነው ወይ ብዬ ሳስብ ፕሮባብሊ ላይሆን ይችላል። እውነትም ውስጥ ያለን የጭንቀት መጠንን ህይወትን በፊት በሚቀጥልበት መንገድ በመቀጠል ውስጤን ሰላሜን ለማግኘት ጸጥ ለማሰኘት የማደርገው ሙከራ እንዳይሆን ያስፈራኛል። ከዚህ ግን አልፎ ምናልባት አንዳንዴ ደግሞ የምታየው ነገር በቃ ምንም በሽታውንም መኖሩን ሁላ እስከመካድ በተለያዩ ምክንያቶች ምናልባት እኔ ወጣት ነኝ፣ እኔ አይዘኝም፣ እኔ ያለሁበት እድሜ ክልል ብይዘኝም ምድን ነኝ ምናምን ብሎ የማሰብና ከራስ ያለፈ አስተሳሰብን ብዙ ተግባራዊ የማያደርጉ አንዳንድ ሰዎችን እናያለን። እኔ እንዲያው በተደጋጋሚ ብዬ የማስበው በዚህ ጊዜ ላይ እኔ ብሎ እንደማሰብ የሚጎዳን ያለ ነገር አይመስለኝም። አይ ቲንክ ሁላችንም በአንድ አንድነት እኛ ብለን እንደ ማህበረሰብ እንደ ኮሚኒቲ ተያይዘን እንድናልፍ የሚያስፈልግበት ወቅት ነው። እንግዲህ በሽታውን ቫይረሱን የሚሸከሙት ሰዎች ከሆኑ የኔ ከአንድ ቦታ ወደ ሌላ ቦታ መሄድ ቫይረሱን ለመሸከም እድል እየፈጠርኩኝ ነው ማለት ነው። ቫይረሱን ለማስተላለፍ እድል እየፈጠርኩኝ ነው ማለት ነው። እኔ እንኳን ታምሜ ብድን ለሌሎቹ ወስጄ ቫይረሱን ምሰጥ ከሆነና በእኔ ምክንያት ሰዎች መሞት ከቻሉ መታመም ከቻሉ እንዴት ነው የህሊና እረፍት አግኝቼ የምኖረው ነው አሁን ትልቁ ጥያቄ። እኔ ኦኬ ሰላም ልሆን እችላለሁ፣ እኔ ታገዬም ልድን እችላለሁ። እንዲያውም እሱ ራሱ አጠያቂ ሆነ አሁን ከህፃን ጀምሮ አመት ካልሞላቸው ህፃናት ጀምሮ እስከ ትልልቅ ሰዎች በህይወት በበሽታው እየተጠቁ ያሉበትን ነገር እናያለን። የትኛውም የእድሜ ክልል ያሉ ሰዎች አይጠቁ ማለት አንችልም። እንዲያው እሱ እንኳን የተሳሳተ አመለካከት እውነት ቢሆን እኔ ኬር ማድረግ ያለብኝ ለራሴ ብቻ ነው ወይ? የኔ ኃላፊነት እኔ መጠበቅ ብቻ ነው ወይ? የኔ ኃላፊነት እናት አባቶቼ መጠበቅስ አይደለም ወይ? የኔ ኃላፊነት ወንድሞቼን መጠበቅስ አይደለም ወይ? የኔ ኃላፊነት እንደ ክርስትና በዙሪያ ያሉ ሰዎችንስ መጠበቅ መንከባከብ አይደለም ወይ? እና አይ ቲንክ እንዲያው መለስ ብለው ወንድሞቼም እህቶቼም እንዲያት የምፈልገው እኔ ቤት ውስጥ በመቆየት እውነት ለመናገር እንዲያውም ሌሎች ሰዎችን መውደዴንና ማፍቀሬን የምገልጽበት የፍቅር መግለጫ አድርገን ማየት ይኖርብናል ብዬ አስባለሁ። ህፃናቶችን አሁን ስናስተምር የምንነግራቸው ነገር ይሄ ነው። አያትሽን ዛሬ ባለማየትሽ ለአያትሽ ያለሽን ፍቅር እየገለጽሽ ነው። ምክንያቱም አያትሽን ነገ ጤነኛ ሆና ስለምታያት የዛኔ ደግሞ በጣም ሰፊ ጊዜ ተሳልፋላችሁ እያለ ነው። እኔም አሁን ለኮሚኒቲያችን ያለንን ፍቅር የምናሳየው ራሳችንን ቤት ውስጥ በማቆየት ራሳችንን ከሌሎች ሰዎች ከተሰበሰቡበት ቦታ በማራቅ ለራሳችን የሚያስፈልጉ ጥንቃቄዎችን ስናደርግ ለኮሚኒቲያችንም ጥንቃቄ እያደረግን ነው ማለት ነው። እና ምናልባት እንደ ራስ ብቻ ላይ እንደሚያስብ ከራስ ውጪ ያለው ነገር ብዙ እንደማያስጨንቀው እንደዚህ አይነት አስተሳሰብና አመለካከት ስፔሻሊ በክርስትና ውስጥም ላሉ ወንድሞች እህቶች ብዙ የሚመከርም አይደለም። የክርስትናውን መሰረት ለሌሎች ማሰብ፣ ለሌሎች መቆርቆር፣ ሌሎችን ራስ ቦታ አድርጎ ማየት፣ የሌሎችን ህመም ህመሜ ነው ብሎ መካፈል፣ የሌሎችን ሀዘን ሀዘኔ ነው ብሎ ማየት ነው እንጂ ኔጋ ካልመጣ ኔጋ ካልደረሰ የሌላው ወርልድ አያገባኝም ብለን እንደ አንድ ግለሰብ ለመኖር ምንጥር ከሆነ እውነት ለመናገር ጎረቤቶቼ በህይወት ሳይኖሩ እኔ ብኖርስ ኖርኩኝ ነው ወይ የሚባለው? ምክንያቱም ጥሩ ህሊና ይዤ አልኖርም እኮ ከዛ በኋላ አይደል? በጣም የተረበሸ የተጎዳ ህሊና ነው ይዤ የምኖረው። በጣም የምቀርባቸው ጓደኞቼን በሽታውን በስርጭት ምክንያት አስፋፍተን ብናጣ ሪሊ ሰላም የሆነ እንቅልፍ ከዛ በኋላ ይወስደናል ወይ? ስለዚህ እኔ እንደ ሲቲዝን ለሁላችንም እንደ ሀገር ዜጋነታችን እንደ ክርስትናችን ጠይቀውም የምፈልገው ነገር ከኔ የሚጠበቁትን ኃላፊነቶች እየተወጣሁ ነው ወይ? ከኔ የሚፈለገውን ኃላፊነቶች እየተወጣሁኝ ነው? የራሴን ከያራኩኝ ነው ወይ? መታጠብ ያለብኝ እጆቼን እታጠባለሁ ወይ? ከማህበራዊ ግንኙነቶች ራሴን አርቃለሁ ወይ? አቅመ ደካማ የሆኑ
በገንዘብ ድካም ኢኮኖሚ ድጋም የሌላቸውን ወገኖቼን ምንድነው አደግፋለሁ ወይ አግዛለሁ ወይ ያለኝን አካፍላለሁ ወይ አይ ቲንክ እነዚህ ናቸው እንግዲህ አሁን ይሄንን በሽታ እንድናልፍ የሚያደርጉ በጣም የውስጥ ማንነት ጠብቀው ህሊናችንን ሳይጎዳ አድርገው እንድናልፍ የሚያደርጉን መሰረታዊ ነገሮች እነዚህ ናቸውና ምናልባት እኔ እምነትን ከተግባር ጋር አብረን ስንይዝ የኛ ተግባርና የኛ ኃላፊነትን መወጣት ስንችል ከዛ ደግሞ ያለፈውን ነገር ከኛ በላይ ቁጥጥር የሆነውን ነገር ፈጣሪ ይችላል ያግዘኛል ብሎ ማሰብ በስነ ልቦና ውስጥ አንድ ይሄ አይዲያ ኦፍ የሰርክሎች አሉ ላይክ 3 ሰርክሎች አሉና አንዱ ትልቁ ሰርክል ምናልባት ከኛ ቁጥጥር ውጪ የሆኑ ነገሮችን የምናንሸራሽርበት ነው ከዛች ደግሞ ትንሿ ሰርክል ትንሿ አለች እኛ ተጽዕኖ የምናመጣበት ነው በጣም ትንሽ ደግሞ ውስጥ ያለችው ሰርክል እኛ ተጽዕኖ የምናደርግበት በእኛ ቁጥጥር ስር ያሉ ናቸው ስለዚህ ትንሿ ሰርክል በእኛ ቁጥጥር ስር ያሉ ናቸው ከዛ ከፍ ያለችው ተጽዕኖ የምናመጣበት ነው ከዛ ደግሞ ትልቁ ሰርክል ከኛ ቁጥጥር ውጪ የሆነ ነው ማለት ነው እኔ እንዲያው እንደ ክርስትና ያቺ ትንሿ ሰርክል በእኛ ቁጥጥር ስር ያለችውን ማድረግ ስንችል እኛ ተጽዕኖ የምናመጣባቸው ሰዎች ብዙ ይሆናሉ ከዛ ደግሞ ከኛ ቁጥጥር የሆኑት ነገሮችን ደግሞ እንደ ክርስትና አምነን ለምናመልከው አምላክ መተው ስንጀምር የኔን ኃላፊነት ተወጥቻለሁ ኃላፊነቴ መወጣት ስለኔ የማደርገው ነገር በቂ ነው እያልኩኝ አይደለም ግን ደግሞ ከኔ የሚጠበቀውን እያደረኩኝ ነው ጄን ታጥቤያለሁኝ ከሌሎች ሰዎች ጋር ያለኝን ግንኙነት ቀንሻለሁ አቆሜያለሁኝ የተቸገሩ ሰዎችን እረዳለሁኝ ራሴን ጠብቄ እነሱን በሚጠቅም መልኩ እነዛ ሳደርግ ጎረቤቶችን ህይወት ለውጣለሁ እነዛ ሳደርግ አብሮኝ የሚኖሩትን ሰዎች ህይወት ለውጣለሁ ከኛ ቁጥጥር ውጪ የሆነውን ደግሞ ኦፍ ኮርስ በጸሎትና በእምነት ለአምላካችን ማሳሰብ ስንችል እውነት ለመናገር ተግባር ያለው እምነት ይሆንልናል ማለት ነውና እንዲያው ጭንቀቱ በተወሰነ መልኩ እንዲሆን በተወሰነ መልኩ ያለው ጭንቀት ለጥንቃቄ ስለሚያግዘን ከዛ በኋላ ደግሞ ያለው ከመጠን ያለፈ ጭንቀት እሱም ጤነኛ እንዳልሆነና ብዙ እንደማይጠቅመን ለመናገር ያህል ነው ብርቴ እግዚአብሔር ይስጥልኝ እውነት ለመናገር እንደ ክርስትና ራሳችንን ከመጠበቅ ጋር ተያይዞ የወንድም እህቶቻችንን ህይወት መጠበቅ ምን ያህል አስፈላጊ እንደሆነና ይሄም ደግሞ በዚህ በኮቪድ ውስጥ ባለ ወይም በኮቪድ ሂደት ውስጥ የምንተገብረው ማንነታችን ሊሆን እንደሚገባ ነው በደንብ ያሳየን እግዚአብሔር ያክብርልን በጣም መልካም ነበረ ከዚህ ከለውጡ ጋር አያይዘን አንድ የምናነሳው ነገር ምንድነው እንግዲህ በለውጥ ሂደት ውስጥ ሲመጣ እንግዳ ደራሽ ሆኖብን አስደንግጦን ብዙ ነገሮቻችንን እንዳዛባ ሁሉ ወይም በዛ ሂደት ውስጥ ደግሞ ራሳችንን አጀስት እያደረግን ለመሄድ እንደሞከርነው ሁሉ አሁን ደግሞ የተለያዩ ቦታዎች ላይ በተለይም በሀገር አሜሪካ የምንኖር ኢትዮጵያውያን ወደ ስራዎቻችን እንድንመለስ ምንም እንኳን የወረርሽኙ መጠን በሚፈለገው ደረጃ ባይቀንስም ግን ቢያንስ ወደ ስራዎቻችን እንድንመለስ ቤተክርስቲያናትም እንዲከፈቱ የሚሰጡ መረጃዎች አሉ ከቅርብ ጊዜያት በኋላ እነዚህ ነገሮች ወደ ህይወታችን እንደገና ይመጣሉ ወይም ወደ ቀደመ ማንነታችን እንመለስ ከዚህ ጋር ተያይዞ እንደማድረግ የሚገባን ጥንቃቄ ምንድነው ምክንያቱም ተመለስን ማለት ይሄ ችግሩ ተፈታ ማለት ስለማይሆን ምንድነው ማድረግ የሚጠበቅብን እንደ ክርስትና እንደ ኢትዮጵያዊነት እንደ ሰውስ ምንድነው ማድረግ የሚጠበቅብን በጣም ጥሩ ነጥብ ያነሳሽው ብርቴ አሁን ያው እንግዲህ በፌዝ ሁሉም በደረጃ ነው እያለፍንበት ያለ ነው መጀመሪያ ችግሩ መጣ ችግሩን ካለመቀበል እኛን የነካም ብለን ትንሽ ተንገዳገድን ከዛ በኋላ ብዙዎቻችን ሁላችንም እንደሚያጠቃ ደግሞ ካየን በኋላ አሁን ደግሞ መጨረሻው ፌዝ ተመልሰን ወደ ቀድሞ ወደ ነበረው ህይወት ለመሄድ የምናደርገው ሙከራ ነው እኔ እንዲያው ይሄ ኮቪድ-19 የሚያደርገው ተጽዕኖ የሚኖረው ተጽዕኖ በብዙ መልኩ ከሰልቦና አንፃር በጣም በስፋት በሌላ ጊዜ ልንመለስበት እንችል ይሆናል ብዙ ሰዎችን ህይወታቸውን ሁሉ በጣም ለረጅም ጊዜ የሚቀይር አይነት ተጽዕኖ እንደሚያሳድሩ መገመት አይከብድም አሁን ለምሳሌ አንድ ሰው በዚህ በበሽታው የተያያዘበት መንገድ ምናልባት ሌላውን ሰው ጨብጦ ከሆነ ወይንም ሌላውን ሰው ስል ከሆነ ብሎ ካሰበ ከዛ በኋላ የሚኖረውን ህይወቱን በሙሉ በመታሰብበት ጊዜ ምናልባት መጨባበጥ ወደ በሽታው ስሜት ውስጥ በተደጋጋሚ የሚመልሰው ሰው ሊሆን ይችላል ወይንም ደግሞ በአየር ማረፊያ አካባቢ ላይ በሽታውን ተይዞ ከነበረ
ስለዚህ ኤርፖርት በሚሄድበት ጊዜ ያ በጣም ትራውማቲክ የሆነው መጥፎ የሆኑ ልምዶች መጥፎ የሆኑ ኤክስፒሪየንሶቹ በሙሉ ወደ ሰውየው ህይወት ወደ ልጅቷ ህይወት የመምጣት እድሏ ከፍተኛ ነው ማለት ነው። እንደዚሁም ደግሞ ስራ ቦታ የተያዙ ወንድሞች እህቶች ካሉ ወይንም ደግሞ የተያዘም ሰው ካሉ አሁን ያ ስራ ቦታ ድሮ በጣም ኢንጆይ የምናደርግበት ከሌሎች ሰዎች ጋር ተደባልቀን ነፃ ሆነን ደስ ብሎን ጊዜያችንን የምናሳልፍበት አሁን ያ አይነት ኢንቫይሮንመንት ላይሆን ይችላል። የስራ ቦታ ማለት ከአደጋ ነፃ የሆነ ቦታ እንዳልሆነ እየተገነዘብን እየመጣን ነው ሁላችንም። ስለዚህ እንግዲህ አሁን ለኛ ሴፍ የምንለው ቦታን መፈለግ ግድ ይለናል ማለት ነው። የስራ ቦታችን ሴፍ አይደለም። ምናልባት ትምህርት ቤታችንም ሴፍ አይደለም። ምናልባት ለኛ ሴፍ የምንለው ቦታ ቤታችን ሊሆን ይችላል። ምናልባት ለኛ ሰላማዊ የምንለው ቦታ እንደው እንደ ክርስቲያን ደግሞ ስናየው የጸሎት ቦታዬ ቤቴ ውስጥ ያለው የጸሎት ኮርነሬ ልንል እንችል ይሆናል። ስለዚህ አሁን ለብዙ ሰዎች እንደው ይሄ ሴንስ ኦፍ ሴፍቲ የሚሰጥ የነበረው ብዙ ኢኮኖሚ እንትናቸውን የሚሸፍንልን የነበረው የስራ ቦታ አሁን በሌላ መልኩ በአዲስ ዴፊኒሽን ነው እየታየ የሚመጣው ማለት ነው ከዚህ ወቅት በኋላ። ምናልባት የስራ ቦታ ኢኮኖሚ መገቢያ የሰዎች ህልሞች ተግባራዊ የሚደረጉበት ቦታ ብቻ መሆኑ ይቀርና ለተወሰነም ሰዓት ቢሆን ምናልባት የስራ ቦታ የስጋቻ ቦታም መሆኑ የማይቀር ነው። ምክንያቱም ብዙ ሰዎች ከብዙ ቦታ መጥተው አብረው የሚያሳልፉበት ስለሆነ ማለት ነው። ስለዚህ ይሄንን እንግዲህ አዲስ የሆነ ኢንተራክሽን አዲስ የሆነ ግንኙነት ሁላችንም መልመድ እንዳለብን ይሰማኛል። ድሮ የምናውቃቸው በእጃችን ሰላም ብለን አቅፈን ሰላም የምንላቸውን ወንድሞች እህቶች ምናልባት አሁን በርቀት አይተን ሰላም ብለን ልናልፋቸው እንችል ይሆናል። ድሮ ምናልባት ምሳ ስንበላ አንድ ላይ ተሰብስበን የምንበላ ሻይ የምንጠጣ ከሆነ አሁን ያ ሁሉ በርቀት ጥንቃቄ በሞላበት ሊደረግ ይችላል ማለት ነው። ስለዚህ ለአዲሱ ለውጥ ወይንም አዲሱ ኖርማል ራሳችንን ማዘጋጀት ግድ ይለናል ማለት ነው። ወደንም ብንወድም ባንወድም የስራ ቦታችን በተወሰነ መልኩን ጸባዩን ሁኔታውን ቀይሮ ነው የሚመጣው። እኛም ደግሞ እንግዲህ ለዛ አይነት ለውጥ ራሳችንን ማዘጋጀት እንደሚያስፈልገን ማድረግ የሚኖርብንን ጥንቃቄዎች አድርገን እንድንሄድ አፋችንን ከበር ማድረግ ካለብን ልጆቻችንን ከበር ማድረግ ካለብን አድርገንም መመለስ ሲኖርብን በዛ መልኩ ብንመለስ አንዳችን ከአንዳችን እንዲያው አንዳንዴ እንኳን የምንሰራው የስራ ባህሪ አጠገብ ላጠገብ የሚያቆም ከሆነ ምናልባት በተወሰነ መልኩ ርቀቶቻችንን ጠብቀን የምንሰራበትን ነገር የምንተገብርበት እንግዲህ አሁን ይሄ በፊት ያልነበረ አድድ ሪስፖንሲቢሊቲ ይዞ ነው የሚመጣው ማለት ነው። የስራ ቦታ አሁን ስራን ከመስራት ባለፈ እንደ ስራ የሚመስሉ ደግሞ ሌሎች ራስን ማራቅ፣ ጓንት ማድረግ፣ ማስክ ማድረግ፣ እጅ መታጠብ እነዚህ ሪስፖንሲቢሊቲዎች በራሳቸው ተጨምረው ሲመጡ ሌላ ተጨማሪ እንደው ጫና ሊፈጥር ይችላል። እሱንም ደግሞ እንግዲህ አምኖ መቀበል አምኖ መዘጋጀት ህሊናችንንም አእምሯችንንም ለዛ ማዘጋጀቱ በጣም አስፈላጊ ነው። ሁላችንም ግን እንደምናውቀው ይሄ ችግር ጊዜያዊ ችግር ነው። አትሊስት በዛ መልኩ ነው እኔ የማስበውም የማየውም ጊዜያዊ ችግር ነው። ከተወሰነ ጊዜ በኋላ የሚጠፋ ነው። ታሪክን የሚያሳየን ከዚህ በፊት ተመሳሳይ ችግሮች ነበሩ፣ ከተወሰነ ጊዜ በኋላ ጠፍተዋል። አንፎርቹኔትሊ ብዙ ሰው ህይወት እያለፈ መሆኑ ነው አሁን የሁላችንን አንጀት ውስጣችንንም እያቆሰለው ያለው። እንግዲህ በዛም መልኩ ለመጽናናት ብንሞክር እንደው ነገሮችን ስናያቸው እንደው ያንን የመልካም ጎንን ሳይሆን እንደው አዎንታዊ አስተሳሰብን ማዳበር ብንችል ከተወሰነ ጊዜ በኋላ እንደሚያቆም ይሄም እንደሚገኝለት አይ ቲንክ በእንደዛ አይነት አስተሳሰብ ውስጣችንን ስንቃኘው መልካም ነው። በተቃራኒው ደግሞ አንዳንድ ሰዎች አሉ ይሄ ችግር በቃ ያለ መጨረሻ እንደሆነ ከአሁን በኋላ ችግሩ የትም እንደማይሄድ እንደዚህ አይነት መልእክቶችን ወደ ውስጣችን ባናስገባ የተሻለ ነው የሚሆነውና ስለዚህ ያንን በጎ አስተሳሰቦች ውስጣችን ማዳበር በዚህ ጊዜ በጣም አስፈላጊ ነው። ይሄንን ጊዜም እንድንሻገርበት የሚያደርገን ነው። እንዲያው ከቻልንም ከቤተሰብ ጋራ ከጓደኛ ጋራ በአካል ሳይሆን በተለያዩ አማራጮችን በመከተል ለመጠያየቅ ሙከራ ብናደርግ የምንወዳቸውን የምናከብራቸውን ሰዎች እየጠየቅን ደህንነታቸውን ብናጣራ ለብቻቸው የሚኖሩ ሰዎችን ደግሞ በተለይ ቴክኖሎጂን በመጠቀም በቪዲዮ ማውራት ከተቻለ በቪዲዮ ለማውራት በመሞከር በስልክም ተጠቅሞ እንዴት ናችሁ እያሰብናችሁ ነው በአካል ከናንተ ብንርቅም በውስጣችን ልባችን ውስጥ ግን አላችሁ እያለን እንደዚህ አይነት መልእክቶችን ብናስተላልፍ ይሄንን ጊዜ አብረን እናልፈዋለን ለማለት ነው። ብርክቲ እግዚአብሔር ያክብርልን ዶክተር አማን እጅግ በጣም ደስ የሚል ጥሩ የሆነ መልእክቶችን ነው ያስተላለፍክልን።
እውነት ነው። እንግዲህ አሁን ባለንበት ወቅት የእርስ በርስ መደጋገፉ መረዳዳቱ በጣም አስፈላጊ ነው። ከዚህ ጋር አያይዤ አንድ ነገር እስቲ ልጠይቅህ። ከዚህ በዘመናችን ከገጠመን ፈተና ጋር ተያይዞ በጎ እሴቶቻችንን፣ ኢትዮጵያዊ ማንነታችንን፣ ክርስቲያናዊ ማንነታችንን የሚያጠነክሩልን ማንነቶች አሉ። አሁን ቅድም እንደጠቀስክልን አብሮ መገናኘት፣ መተቃቀፍ፣ መሳሳሙ፣ ተጠጋግቶ አብሮ መብላት፣ መጠጣት የመሳሰሉት ልዩ የእኛነት መገለጫ የሆኑ ማንነቶች አሉን። አሁን ከዚህ ከወረርሽኙ ጋር ተያይዞ ደግሞ እነዚህን ነገሮች በተወሰነ መልኩ እየቀነስናቸው ነው ያሉት እና እንደው ዳግመኛ ስንገናኝ ይህንን ነገር እርግጥ ቀስ በቀስ ነው ለውጡ ሲመጣ ወይም ችግሩ ሲፈታ ወደዛ ህይወት የመመለሱ ነገር ላይ በአይምሯችን ውስጥ አስቀምጠ ነው እንድንዘልቅና ልክ ነገሮች ሲስተካከሉ ወደዛ ህይወት ውስጥ እንድንመለስ ምንድን ነው ማድረግ የሚጠበቅብን ትላለህ? ከቤተክርስቲያንም አንጻር አሁን ላይ ሁላችንም በየቤታችን ሆነን ነው እንግዲህ የግልና የቤተሰብ ጸሎታችንን እያደረስን ያለ ነው። ነገር ግን ይህ ችግር ሲፈታ ወደ ቤተክርስቲያናት የሚሄድ እድሉ ሲገጥመን የጋራ የጸሎት መርሃችንን አብረን የማህበር ጸሎቶቻችንን እናደርጋለን። ልዩ ልዩ ሚስጥራትን መሳተፍ እንጀምራለን እና እንደው ምን አይነት ዝግጅት ነው የሚያስፈልገን ወደዛ ህይወት ውስጥ ለመቀላቀል? ስለዚህ በስነ ልቦና መልኩ ያለውን ብቻ አድሬስ ላድርገው። የሃይማኖታዊ ነገሩን ለምናት የሃይማኖት አባቶች አድሬስ ያደርጉታል። ስለዚህ እኔ በስነ ልቦና እይታ በምናይበት ጊዜ ምናልባት አሁን ያለንበት ይሄ እንደው አዲሱ ኖርማል የተባለው እያደረግነው ያለው ውስጣችን እየተለማመደው የመጣው ከሌሎች ሰዎች ተለይተን ቤታችን ሆነን በቴሌቪዥን መስኮት ሆነን የምናየው የምናመልከውን ነገር ለዛ ውስጣችንን እያለማመድ ነው እየሄድንበት ያለ ሁኔታ ነው። አሁን ደግሞ ይሄ በሚያልቅበት ሁኔታ ያንን የለመድነውን ወደ ድሮ ነገራችን ለመመለስ የሚኖረንን ዝግጅነት ከዚሁ ጀምረን እያሰብንበት ብንሄድ ደስ የሚለው ነገር አይ ቲንክ አዲስ ነገርን እንደመማር የሚከብድ አይሆንም። የለመድነውን ነገር ለማስታወስ በምንሄድበት ጊዜ ቶሎ ነው የሚመጣው። ናቹራሊ ሁላችንም ጋር የሚመጣበት ሁኔታ ይኖራል። ግን ደግሞ የምናውቀው ነገር የለም መቼ ወደዛ አይነት መንገድ እንደምንሄድ። ኢቭን የቤተክርስቲያን አገልግሎት በሚፈቀድበትም ጊዜ በፊት በለመድነው አካሄድ በለመድንበት መንገድ እናደርገዋለን የሚለውም ነገር ስቲል የሚታወቅ ነገር ላይኖር ይችላል። የተወሰኑ ሰዎች ብቻ በአካል ተራርቀን ምስጋናን፣ ቅዳሴን የምንሳተፍበት መልኮችም ሊመጡ የሚችሉ ይሆናል። ስለዚህ አይ ቲንክ ለእንደዛ አይነትም ሁኔታ ራሳችንን እያዘጋጀን መቀጠል ያለብን ይመስለኛል። ግን እንዳልሽው በፊት የነበረውን የለመድነውን አካሄድ በአንዴ ይመጣልን ብዬ አላስብም። ራሱ ሂደታዊ ነው። እንግዲህ ሂደቱን እየጠበቅን የምንጓዝበት ነው የሚሆነው። በስነ ልቦናችን ግን የስራ ቦታችን የተለየ እንደሚሆን፣ ቤተክርስቲያን ውስጥ የምናመልክበት መንገድ የተለየ እንደሚሆን፣ ከጓደኞቻችን ጋር ስንገናኝ ሰላም የምንባባልበት መንገድ የተለየ እንደሚሆን፣ ራሳችንን ንጽህናችንን የምንጠብቅበት መንገድ የተለየ እንደሚሆን፣ ብዙ ህይወታችን የተለየ መልክ ይዞ እንደሚቀጥል፣ ላልተወሰነ ጊዜ በዛ መልኩ እንደምንቀጥል ያሉት መረጃዎች የሚያሳዩን እንደዛ ነው እና ምናልባት በየመኪናችን ውስጥ ሃንድ ሳኒታይዘር ማድረግ ብንችል፣ በየመኪናችን ውስጥ ግላቭ ማድረግ የምንችልበት፣ ማስካችንን ሁሌ ቤተክርስቲያን ስንሄድ ነጠላችንን ብቻ ይዘን የምንሄድበት ነገር የነበረው አሁን ምናልባት አፋችንን የምንሸፍንበት አንዳንድ ነገሮችም ሊመጡ ስለሚችሉ እንግዲህ ለሚመጣው ለሚሆነው አዲስ ዝግጁነት የራስን ኃላፊነት ከመወጣት አንጻር፣ የሌሎችንም ሰዎች ጤንነት፣ ደህንነት ከመጠበቅ አንጻር እምነትንም ኃላፊነትንም አብረን የምንወጣባቸው መንገዶች በምንታዘዘው ቤተክርስቲያን ሲኖዶስ በሚነግረን መልኩ ወደ ተግባራዊ ላይ እንድናውል በዚሁ ለማሳሰብ ሞክራለሁኝ። ይሄንን ነው ማለት የምፈልገው መጨረሻው ሀሳብ ላይ ብለቴ። እሺ፣ እግዚአብሔር ይስጥልኝ። በጣም መልካም ነው። እግዚአብሔር ያክብርልን። በመጨረሻ የምታስተላልፍልን መልዕክት ካለ ከዚሁ ጋር ተያይዞ በተለይም ከመረዳዳት ባህላችን ጋር በምን አይነት መልኩ ነው እየተረዳዳን ይህን ፈተና ወቅት ማለፍ ያለብን እና ቀጣዩን የህይወት ዘመናችንንም በክርስትና ህይወት ጠንክረን በስነ ልቦና ታንጸን መልካም ስብዕና ያለን ኢትዮጵያውያን ሆነን መኖር እንድንችል ምንድን ነው ማድረግ የሚጠበቅብን የሚለውን ካለህ መልዕክት ጋር እየይዘህ እንድታካፍለን በጣም አመሰግነው ብርክቲ። ጥሩ ነጥብ ያነሳሽው። በመጨረሻ ምን አይነት መልዕክቶችን ነው ማስተላለፍ የምፈልገው? አይ ቲንክ 2 ወይ 3 ነጥቦች ላይ ለማተኮር ልሞክርና ሀሳቤን እቋጫለሁ። እንደው የመጀመሪያው ነጥብ የውስጣችንን ደህንነት፣ የስሜታችንን ደህንነት፣ የአእምሯችንን ጤና፣ ማህበራዊ ግንኙነታችንን ጠብቀን ከመሄድ አንጻር የተሟላ ስብዕና እንዲኖረን ያለንንም ስብዕና
በጤነኝነት ሁኔታ ይዘን ለመሄድ ከሚያግዙ ነገሮች አንዱ የአእምሮ ደህንነታችንን መጠበቅ ነው። የአእምሮ ደህንነታችንን ለመጠበቅ ከሚያግዙ ነገሮች ደግሞ አንዱ ለአእምሯችን የምንመግበውን መረጃዎች በጥንቃቄ መምረጥ ነው። አሁን በተደጋጋሚ በየሰዓቱ መጥፎ ዜናዎች ላይ ብቻ ጊዜያችንን የምናባክን ከሆነ ለአእምሯችን እነዛን መረጃዎች እየመገብን ነው የምንሄደው። ያ የመገብነው መረጃ ደግሞ በጸባያችን ይታያል፣ ከሌሎች ሰዎች ጋር በሚኖረን ግንኙነት ይታያል፣ በስሜቶቻችን ይገለጻል። እና እንዲያው ለሰውነታችን የምንመገበውን ምግብ መርጠን እንደምንመግብ ሁላ ለአእምሯችንም የምንመገበውን ምግብ በጥንቃቄ መምረጥ ብንችል። እንዲያውም አሁን የጤና ባለሙያዎችን በቢሄቪራል ሳይንስ ውስጥ ያሉ ሰዎች የሚነግሩ ነገር በቀን ለአንድ ጊዜ ከ10 እስከ 15 ደቂቃ ዜና ካየን በቂ ነው። ከዛ ውጭ ያሉት የሞተው ሰው ቁጥር በየጊዜው መስማት፣ የታመመው ሰውን ቁጥር በተደጋጋሚ መስማት ያን ያህል ብዙ የሚጠቅምን ነገር አይደለም ከአእምሮ ጤናን ከመጠበቅ አንጻር። እንደው ቀኔን ስጀምር በሞተው ሰው ቁጥር የምጀምር ከሆነ ማታም ምንድነው ቀኔን ሳጠቃለል ስለሞተው ሰው ማሰብ ከሆነ ቀንን በሙሉ የማየው የማሰላስልበትን መነጽር አብሬ እያደረግኩኝ ነው ማለት ነው ቀኔን የምጀምረው። እና እንደው ብንችል በቀን ከ10 እስከ 15 ደቂቃ ባልበለጠ መረጃዎችን ብቻ አይተን ከመንግስት የሚተላለፉ ውሳኔዎችን፣ ህጎችን፣ ደንቦችን ብቻ የምንከታተልበት፣ ከዛ ውጭ ግን ኖርማል የሆነው ህይወታችንን ቤታችን ውስጥ ሆነን በአካል ከሌሎች ሰዎች አርቀን የምንኖርበትን ነገር ብንተገብር መልካም ነው። እንዲያውም ደግሞ ከመረጃ ጋር ተያይዞም እንደዚሁ ደግሞ የመረጃ ምንጭስ ማን ነው የሚለውንም በተደጋጋሚ መልኩ ለማየት ብንሞክር። አሁን ሁላችንም እንደምናየው በየሶሻል ሚዲያው በየፌስቡኩ ሁሉም ተንታኝ ነው የሚሆንበት። አንዳንዴ ጥሩ መረጃዎች ይገኛሉ፣ በዛው ልክ ደግሞ እውነት ለመናገር ፍራቻን የሚፈጥሩ የሰውን እንቅልፍ የሚነሱ ብዙ መረጃዎች ይሰራጫሉ። እንዲያውም አንዳንዴ እኔ ከበሽታው ይልቅ በጣም እየተሰራጨ ያለው ነገር ዜናው ነው፣ ሩመሩ ነው ብዬ ነው የማስበው። ይሄ በቃ የሚናፈሰው አሉባልታና ወሬ በጥናት ያልተደገፉ። ስለዚህ ተመልካቾቻችንም አድማጮቻችንም ራሳቸውን እንዲጠይቁ የምፈልገው የኔ መረጃ ምንጭ ማን ነው፣ መረጃዬንስ የምከታተለው ከየት ነው፣ መረጃዬንስ የማገኘው ማን ነው የሚለውንም አብሮ እንዲመልሱ ነው። የመንግስት ሶርስ ካለ ከመንግስት ሶርስ፣ እንደዚህ ደግሞ ዓለም አቀፋዊ የሆኑ መረጃዎች ከሆኑ የዓለም ጤና ድርጅት ይኖራል። አሜሪካ ውስጥ ያሉ ወገኖቻችን ከሆነ ከሲዲሲ ብቻ መረጃቸውን ማግኘት ሲችሉ ከዛ ውጭ ስለሚመጣ ስለሚረብሽ መረጃ ብዙ አይጨነቁም ማለት ነው። ስለዚህ የመረጃ ሰዓታችንና የመረጃ ምንጫችንን መወሰን ብንችል የአእምሮ ጤና መጠበቅ ከፍተኛ አስተዋጽኦ አለው። ሁለተኛ ምናልባት በዚህ ጊዜ እንደ ግለሰብም እንደ ቤተሰብም እንደ ሀገርም ሊያሻግረን የሚችለው ነገር አንቺ ቅድም ያልሽም ነገር ነው። እንደኔ ብሎ ከማሰብ እንደኛ ብለን እንደ ማህበረሰብ አንድ ላይ ማሰብ የምንችል አሁን በአካል ሄደን ሰዎችን የምንጠይቅበት ጊዜ ባይሆንም ምናልባት ግን በምንችለው መንገድ ሌሎች ጎረቤቶቻችንን መርዳት። አሁን እኛ የሰበሰብነው ብዙ ጤፍ ካለ፣ እኛ የሰበሰብነው ብዙ ስኳር፣ ጨው ካለና ጎረቤት የሌለው ከሆነ ያንን ማካፈል፣ እውነት ለመናገር አብረን መሻገርን እንዲያው ቅድሚያ ብናደርግ ክርስትናችንም የሚያዘን እሱን ስለሆነ በዚህ ወቅት የኔ ብቻ መኖር የኔ ብቻ ይሄን ጊዜ መሻገር የሚለውም ነገር ሳይሆን ትኩረት የሁላችንም መሻገር ስለሆነ አብረን የምናልፍበት እንዲያውም ከዚህ ከሚያስከፋው እና ክራይሲስ ከሆነው ሲቹዌሽን ውስጥ የተሻለ ትርጉም መስራት ብንችል፣ ይህንን መጥፎ ነገር ስናስብ መጥፎነቱን ብቻ ሳንስብ የረዳናቸውን ወንድሞች እህቶችም አብረን እንድናስብ፣ ይህንን መጥፎ ጊዜ ስናስብ አብረን ያሳለፍናቸውን ወንድሞች እናቶች አባቶች እንድናስብ እንዲረዳ እንደ በተሻለ መንገድ ጥልቅ የሆነ ትርጉም በሚሰጡን ነገሮች ውስጥ አብረን ኢንጌጅ ብናደርግ፣ በእንደዚህ አይነት መልኩ ተግባራዊ ማድረግ ብንችል፣ የታመመ ሰው ሱቅ መሄድ የማይችል ቢሄዱ ቶሎ ብለው ሊጠቁ የሚችሉ ሰዎችን አሁን እንደምናየው ለአዛውንቶች የሚያስፈልጉን እቃዎችን ገዝቶ ማቅረብ፣ አዛውንቶችን ወደ ሱቅ ወደ ውጭ እንዳይወጡ በማድረግ እኛ እነሱ የሚፈልጓቸውን ነገሮች ሄደን በማምጣት ለማሟላት መሞከር፣ አዛውንቶች ያሉበትን ድርጅቶች በአካል እንኳን መጎብኘት ባይቻል ፋይናንሻሊ በሞራል በጸሎት መደገፍ የሚቻልበት ቢኖር፣ ልጆቻችንም የበጎ ነገር ድርጊት ውስጥ እንዲሳተፉ ማድረግ ብንችል፣ አብረውን ምግብ ቢያዘጋጁና ለተቸገሩ ሰዎች ምግብን ሄደው ሲሰጡ አብረን ብንመለከት፣ በየፔስታል በትጋው እያደረግን መንገድ ላይ ለወደቁ ወንድሞቻችን ሲሰጡ አብረው ቢመለከቱ ቢያዩ፣ እውነት ለመናገር ችግሩን ብቻ አይደለም ማለት ነው የምናስበው። ከዛ ችግር ውስጥ ለካ ወገኔን የረዳሁበት፣ ወገኔን ያስታወስኩበት፣ አብረን ተሻግረን የሄድንበት፣ አጎቴን ያገዝኩበት፣ የተቸገረውን ወንድሜን ደግፌ ያለፍኩበት፣ ይሄን አይነት ትርጉም መስጠት ስንችል
ያኔ ኮሮና እናሸንፈዋለን፣ ያኔ ቫይረሱን እናሸንፈዋለን። አይ ቲንክ በራሳችን ፍላጎት ብቻ ተውጠን ግን ስንሄድ ቫይረሱ እኛን ያሸንፈናል ማለት ነውና ምናልባት እሱን በመሰረታዊ ሁኔታ ማድረግ ብንችል ከዛ ባለፈ ቀኖቻችንን በምንጀምርበት ጊዜ ድሮ በመናደርገው መልኩ ቀኖቻችንን ለመጀመር ብንሞክር በጸሎት የምንጀምር ከሆነ ቀኖቻችንን ፊታችንን በመታጠብ የምንጀምር ከሆነ ቁርስ በማዘጋጀት የምንጀምር ከሆነ አሁንም በእንደዛ አይነት መልኩ ቀናችንን መጀመርና ማስቀጠል መለማመድ ይኖርብናል። ልክ ቢጃማችንን አድርገን ሳምንት ሙሉ ቢጃማችንን አድርገን 15 ቀን ሙሉ የምንቆይ ከሆነ ለውስጣችንም ሰላም ለአእምሯችንም ጤንነት በጣም አስፈላጊና የሚጠቅም ነገር ስላልሆነ እንዲያው በቻልነው መጠን ድሮ የምናደርገውን ድርጊቶች ማድረግ ምንችል የምሳ ሰዓት ቢኖረን የራት ሰዓት ቢኖረን እንቅልፍ የምንተኛበት ሰዓት የተወሰነ ቢሆን አንዳንዴ እስከ ሌሊቱ 2 ሰዓት 3 ሰዓት ቢነበዝ በዚህ ሀገር ወይንም በኢትዮጵያ እስከ ሌሊቱ 6 ሰዓት 7 ሰዓት 8 ሰዓት የምንቆይ ከሆነ የሚቀጥለውም ቀን ላይ ተጽዕኖ ስለሚያመጣ እንደው የሰዓት የምንተኛበት ሰዓት ምግብ የምንበላበት ሰዓት እንደ በፕላን እና በሩቲን ቀኖቻችንን መጀመር ስንጀምር የውጭው ነገር ምን እንደሆነ ባይታወቅም የቤት ውስጥ ያለው ነገር ግን ፕሬዲክተብል የሆነ የሚታወቅ መቼ ምን እንደሚመጣ እኔም የማውቀው ልጆቹም የሚያውቁት ሁላችንም አንድ ላይ ሆነን ለዛ ሩቲን ተግባራዊ የምናደርገው ነው ሲባል ቤት ውስጥ ያለውንም ሰላም ይጨምራል። እንግዲህ እነዚህን ነገሮች ለመጠየቅ ነው ለመጨመር ብዬ ነው ብርክቲ በመጨረሻ። እሺ እግዚአብሔር ያክብርልን። በጣም ነው የምናመሰግነው ዶክተር አማን። በእውነት በአድማጭ ተመልካቾቻችን ስም ነው የምናመሰግነው። እጅግ በጣም ጠቃሚ ለህይወታችን በጣም ብዙ ቁም ነገሮችን አስጨብጠናል። በተለይም የለውጡን ምንነት እያስከተለ ያለው ጉዳትን ያለውን መልካም ጎን ከዛ ውስጥ ስለምን አይነት መጠቀም መቻል አለብን የሚለውን ነው። በመጨረሻም ደግሞ ያለንን እሴት እንዴት አድርገን አጠናክረን ወገኖቻችንን እያገዝን ከዚህ የፈተና የመከራ ሰዓት ምንሻገረው በሚለው ዙሪያ በጣም በርካታ ቁም ነገሮችን ያሳተፍከን እግዚአብሔር ያክብርልን፣ ጸጋውን ያብዛልን ነው የምንለው። በጣም እናመሰግናለን። ውድ የፕሮግራማችን ታዳሚዎች እንግዲህ እንደተከታተላችሁት ከወንድማችን ከዶክተር አማኑኤል ጋር ያደረግነው ቆይታ ይህንን ይመስል ነበር። በቀጣይ በሌላ ፕሮግራም ወደ እናንተ እንደርሳለን። እስከዛው ቸርን ሰንብት። ቅዱስ